እንግዲህ በክፍል 14 ማለት ነው ኤሊሹ በሯን ሲቆረቁሩባት ደንግጣ ምንድነው ብላ ተነስታ ነበረ ያለቀው ማለት ነው። አሁን በክፍል 15 ማለት ነው የመጣው ልጅ እንግዲህ ስለ እሷ ሚስጥር የሚያውቅ ነው ማለት ነው። እና ኤሊሹ በጣም ደንግጣለች። በመጀመሪያ እያወራች እያለ ስልክ ከዛ እናቷ መጥታ በዛው ደንግጣ ነው ስልኩን የዘጋችበት እንጂ አውቃ አልነበረም የዘጋችበት። እሱ ግን ከዘጋሽብኝ ከቤትሽ ድረስ ነው የምመጣው እያለ እያስፈራራት ነበረ። እኔ ደግሞ በምንድን ነው የሚያስፈራራት እያልኩኝ ለካም እሷ ዱርዬ ናት ማለት ነው። ትምህርት ቤት እያለች ትምህርት ቤት አትሄድም እና ደግሞ የምትውልበት ቦታ ምናምን ስለዚህ ቤተሰቦቿ አያውቁም ማለት ነው። እና ያንን ለመደበቅ ብላ ከስህተት ላይ ስህተት ገንዘብ እየተቀበለች ለሱ ትሰጣለች ማለት ነው። እና የት አለ ገንዘቡ ምናምን ሲላትኝ ገና አልተቀበልኩም እሰጥሃለሁ ምናምን ስትለው አሁኑኑ አምጪ ወይ ደግሞ እዚህ ቁጭ ብዬ እናትሽና አባትሽ እስከሚመጡ ድረስ አልንቀሳቀስም ሲላትኝ እባክህን ጆ እባክህ ውጣ ብሩን ተቀብዬ አመጣልሃለሁ ብትለው አይ እንግዲህ ነግሬሻለሁ ይሄን ማሰብ የነበረብሽ ስልኩን ስትዘጊ ነበር አላትኝ። አይ እኔ እኮ ስልኩን የዘጋሁትኝ እናቴ ስለመጣችብኝ ነው አለችው ማለት ነው። እና እባክህን ውጣልኝ እናቴ ለቁርስ ስለጠራች ስትዘገይ ትመጣብኛለች እያለችው እያለ ኑንሻ መታ በሩን ቆረቆረች ማለት ነው። እባክህ ተነሳ ብትለው አልነሳም ብሎ በስንት መከራ ተነስቶ ተደበቀ ማለት ነው። እና ደግሞ ኑንሻ መታ እንዴ ምን ሆነሽ ነው ለቁርስ እየጠበቁሽ ነው ምናምን ስትላት ተደናግጣ እሺ እመጣለሁ ስትላት ምን ሆነሽ ነው የሆንሽው ነገር አለ ምናምን ስትላት አይ ምንም አልሆንኩም እመጣለሁ ወይም እዚህ ታመጭልኛለች ስትላት አይ ያው ትምህርት ስላለብሽ ይረፍድብሻል እና አይታሽ ብትመጪ ይሻላል ስትላት እሺ በቃ እመጣለሁ ይኸው አሁን ጠራሽኝ አይደለ ሂጂ አለቻት። እና ኑንሻም እሺ ብላ ሂድት አለኝ ማለት ነው። እሱም ወጣ እና ገንዘቡን አሁን አምጪ ያለበለዚያ እዛ ጠረጴዛ ነው የምገኘው አላት ማለት ነው። እሺ እያለ እየተርበተበተች ነበረ። እንደኔ ግን እንደዚህ እያለች ከምትፈራ ወይ ትምህርት ቤት መሄድ ወይ ደግሞ እውነቱን ለቤተሰቦቿ መናገር ነው። ምክንያቱም እሱ ትወድኝለ እንዴ ስትለዋ እኔ አንቺን አልወድሽም እኔ የምወደው የቤተሰቦችሽን ገንዘብ ነው አላት ማለት ነው። እና አንዳንድ ወንዶች እንደዚህ ማለት ደካማ ጎንን ተጠቅመው የሰውን ገንዘብ መብላት መልካም ነው ብዬ አላምንም። እና ጆ እንደዚህ ባታደርግ መልካም ነበር። እና ደግሞ ኤልሹ ከጥፋት ላይ ጥፋት ከማጥፋት ለእናቷ ወይንም ለአባቷ መናገር ያደረገችው ነገር ከዛ መመለስ ይሻላል እንጂ በዛው ከቀጠለ ሰው ጠፍቶ ነው የሚቀረው። መሲ ደግሞ ማለት ነው ከክላሷ እንግዲህ ከዚህ በፊት ስልኳን አይታባት ነበረ ሄሉ እና እኔ ደግሞ የት ሄዶ ነው መረጃው ቪዲዮ የቀረጸች ሁሉ የት ሄዶ ነው እያልኩኝ እንትን እያልኩ ነበር ማለት ነው። እና ለካም መሲ በጣም ጎበዝ ልጅ ናት እና ተርላ በሊሞሪ ያስቀምጪው ስልክሽን ምናልባት ለጥንቃቄ ብላትኝ ሊሞሪውን አስቀምጠው ግን ሊሞሪው ካስቀመጠችበት ቦታ አልተገኘም ማለት ነው። እንግዲህ ሄለን እንዳላነሳችው ተስፋ እናደርጋለን። ምክንያቱም በጣም ብዙ መረጃ ይዟል ስልኳ ላይ የነበረው ብዙ ነገር ስታወራ የተቀረጸ ነው ማለት ነው። እንደኔ ግን ማለት ነው መሲ ለአዶኒ ብትነግረው ያየችውን ሁሉ ይረዳት ነበረ። እና አዶኒ ደግሞ በጣም ተጠራጥሯል። ቁርስ እየበሉ ያለ ጋሽ ላወራ እፈልጋለሁ ሲለው አይ ምንድነው እዚህ አውሬ ሲለው አይ እናንተ ብቻ መሆን ማውራት እፈልጋለሁ ሲለው እንዴ እኔ መስማት የለብኝም ማለች ሄሉ ማለት ነው። አይ እኔና ጋሽ ብቻ ነን የምናወራው አለትኝ። እና ሄዶ ኤልሹ መታ ቁርስ እየበሉ እሺ ምንድነው የምታወራኝ አዶኒ ብሎ ሲያወራ ማለት ነው። አዶኒ በጣም ተጠራጥሯታል። ምክንያቱም ሄለን ኑንሻን ሱቅ ስትልካት እንዲሁም ደግሞ ለምን ገዝታ አስቀመጠችው እያለ በጣም እየተጠራጠራት ነበረ። ሲቀጥል ደግሞ የመኪናው ፎቶ የሚያውቀው መኪና ነው። ግን አቶ ቶማስ አላየውም መኪናው ወይ የመኪናውን ቁጥር አሳዩኝ ይል ዝም ብሎ ድንዝዝ ያለ ሰውዬ ማለት ነው። እዛው ሁና እሷ ስርስሩ እያለች ነገሮችን ከቀድማ ታበላሻለች። እሱ ደግሞ ምንም አይነቃም ድንዝዝ ያለ ነው። እና አዶኒ እንደሄደ መጥታለች ነው ምንድነው ስትለው በር ተንኳኳ ማለት ነው። እና ከዛ ምንድነው ስትለው አይ ዝም ብሎ ነው የተጨነቀው ያ ቀላል ነገር ነው ሲላት ምንድነው ቀላሉ ነገር ንገረኝ ብላ ስትል ሌላ ደብዳቤ ነገር መጥቷል ማለት ነው። ምን እንደሆነ አይታወቅም እንግዲህ እና አይኗ ፈጠጥ ብሎ ነው የቀረው። ሄለን በጣም ደንግጣለች። እንግዲህ ምን ሊሆን እንደሚችል እንግዲህ በክፍል 16 ነው እናውቀው ማለት ነው። እንደኔ ግን የሷ ጉድ ወይ ደግሞ እነ መሲ ያሰቡት ተንኮል ነው ብዬ ነው የማስበው። መሲ ከዚህ በፊት ተላ ማለት ነው እንደዚህ ጽፈን የሷን ጉድ ሁሉ እየጻፍን እናስፈራራት እያለች ነበር። እንግዲህ ያድርገውት ከሆነ አላውቅም።
እና አቶ ቶማስ ደግሞ ምንም እየነቃ አይደለም። መኳንንት ራሱ በጣም ጠርጥሯታል። ምንም እዚህ ቤት ምንም የሚጥማኝ የለም እያለ ነበረም። ወይዘሮ ሉሊት ማለት ነው ወደ ገጠር እንደሄደች እና የሆነች ልጅ እንዳገኘች ሰምቷል። ይህን ደግሞ ለማንም አልተነገረም። ለኑንሻ ብቻ። ኑንሻ ራሱ እንዴት ሄደች፣ ምን ልታደርግ ሄደች እያለች ግራ ተጋብታለች። ግን በሷ ላይ አልጠረጠረቻትም ማለት ነው። አዶኒን ደግሞ ሂዶ ኑንሻን ጠይቋታል። መኪናው ምን አይነት ነበር፣ እዛ ሄደሽስ ምንድነው የገዛሽው ሲላትኝ፣ ያው እሷም ቲማቲም እና ካሮት ነው እየገዛሁትኝ ወይ ደግሞ ተገዝቶ ተቀምጦ ነበር ይዤ ስመጣ መኪናው ከፊት ለፊት መጣብኝ እና ደግሞ አፍነው ስለሆነ ወሰዱኝ፣ ምንም ነገር አላየሁም፣ ግን ድምፁ አዲስ አይደለም ስትለው የሴት ነው የወንድ ድምፅ ነው ማለት ነው። የወንድ ነው አለችው። እና በቃ ተው የሚያስጨንቅ ነገር አይደለም ተለቀቅ ያለው እኮ ብትለኝ ብትለቀቂም ይሄን ነገር ማጣራት ስላለብኝ ነው እና እየተጨነኩም አይደለም አላት ማለት ነው። አዶኒ በዚህ ከቀጠለ የአባቱን ገዳይ በቅርቡ እንደሚያገኛት ነው እንግዲህ ሄለን እንደሆነች በቅርቡ ያውቃል ማለት ነው። ግን እሷ የሆነ ነገር እንደምታደርገው እርግጠኛ ነኝ። ምክንያቱም እንደዚህ እየሰራ አይን በአይን ስለምትከታተለው ወይ ታሳፍናለች ወይ አባቱን እንዳስገድለች ለማስገደል ትሞክራለች ብዬ ነው የማስበው። እንዲህ ዝም ብላ አትቀመጥም። ግን መሲና አዶኒ ቢተጋገዙ ጉዷን ማውጣት ይችሉ ነበር። ግን መሲ ለማንም አልተናገረችም። አዶኒም መሲ እንደማታስታውስ ነው የሚያውቀው። ስለዚህ ምንም ነገር ማድረግ አይችሉም ማለት ነው። እና ሄሉ ደግሞ ለኤልሹ ማለት ነው ምክር እየለገሰቻት ነበረ። ጠንካራ ትምህርትሽን ቆይ በዚህ ሳምንት ፈተና ላይ ብለሻል ነበር ስትላት፣ አሁን አይደለም በቀጣይ ነው። አኔ ተደናግጣ እሷ ምክንያቱም እየተማረች አይደለም ማለት ነው። ዱርዬ ሆናለች። እነሱ ግን አያውቁም። እና እስኪ አይኔን ፍጥጥ ብለሽ ወይ ደግሞ ትኩር ብለሽ እየኝ ስትላት፣ ምንድነው በቃ ሳይው እሄዳለሁ ችግር የለውም አለቻትኝ። እና አባቷ ትምህርት ቤት አደርስሻለሁ ሲላት፣ እንዴ ወይኔ ጉዴ ምንድነው ማድረግ ያለብኝ እያለች ነበር። እንግዲህ ትምህርት ቤት ከወሰዳትም ያው ይታወቅባታል። ከዛ ገንዘብ መስጠቱን ታቆማለች። ቢታወቅባት ነው የሚሻለው በጊዜ። ምክንያቱም ገንዘብ ሁልጊዜ ለሰው ከመተሰጥ በአንድ ጥፋት ብዙ ጥፋት ከምታጠፋ አንድ ጥፋቷ ታውቆ ከዛ ከጥፋቷ ብትታረም መልካም ነው ማለት ነው። እና ደግሞ ተላን ደግሞ ጥሪያት ይብላታል ማለት ምን እንዳስበች አላውቅም። የተመቸት ሴትዮ ተላን ጥሪያት ስትላት፣ አይ ተላ ግን ምንም አይነት ተንኮል ያሰበች አይመስለኝም። ማየ ከአንቺን ከወራችሽ በኋላ እኔ ጋር መጥታ እያወራ ነበረ ስታት፣ አይ ዝም ብለሽ ጥሪያት ማለቻት። እሺ ብላታለች ማለት ነው። ግን ተላ መሲ ጋር ነው ያደረችው። እሷ የምታስበው እንደሄደች ነው፣ ግን አልሄደችም ማለት ነው። እና መሲ እንግዲህ ለሞሊውን እንደምታገኘው ተስፋ እናደርጋለን። ለሞሊው ካልተገኘ እንግዲህ የያዘችው መረጃ ሁሉ ጠፋ ማለት ነው። እንግዲህ ሀይኒዬ ደግሞ እባክህን አትሂድ መኳንንት እዚሁ ከአጠገቤ ይሁን ስትለው፣ አይ እናኔ ይህን እዚህ መቆየት የለብኝም እነዚህ ሰዎች እኮ ይሰለቻሉ። አንቺ በእነሱ ተማምነሽ ነው አትሂድ የምትይኝ እና ልጅ ስለሆንኩ ስለምትወጂ ነው ማለት ነው። እና እሷም እና ልጅ ምን ላድርግ አማራጭ ምንም የለኝም ለዛ ነው አለችው ማለት ነው። ከዛ ንንሻ መጥታ እየተቃቀፉ ምናምን እያለ አይኔን በቃ ልቀላቀል ብሎ ሲሄድ ሄሉ መጣ ማለት ነው። በጣም ደስ ትላለች አለች እና ቁርስ ደርሷል ንንሻ ስትላት፣ አዎ ደርሷል እንትዬ ብላ፣ እሺ በቃ ጃንቺ ቁርስሽን አዘጋጅ አላት። እና ደግሞ ልሄድ ነው ምናምን ብሎ ሲነግራት፣ ለምንድን ነው የምትሄደው ምናምን እያለች ነበረ። እንግዲህ የሚሄዱ አይቀርም። መኳንንት ግን ቢሄድም ስለ ሄለን እያጣራን እሱም የመኪናውን ነገርም አጣራለሁ እያለ ነበረ። አዶኒም መኳንንትም መሲም እንግዲህ የሆነ ነገር ካልሆኑ በጣም ሶስት ሆኗን። አሁን በነገራችን ላይ ሄለን የሚጠረጥሯት ሶስት ሆኗን። አዶኒ ጠረጥራታል። ግን አዶኒ ማለት ነው አቶ ቶማስ እየነገረው ዝም ብሎ የራስን አታስጨልም ነው የሚለው ማለት ነው። ትክክል ነበር እኮ ቢሰማ ማለት ነው። አሁን የመኪናው ታግራ አዲስ አይደለም ሲለው፣ እባክህ እስኪ ያሳየኝ እንኳን አይልም እንዴ ሰው ዝም ብሎ ራስን አታስጨንቅ እኔ በእኔ ታሉ ምናምን አለው። አዶኒ ደግሞ አይ ግድ የለም ጋሽ ምንም አትጨነቅ እኔ ራሴ ደርስበታለሁ ይሄን ነገር እያለ ነበር ማለት ነው። አዶኒ እንግዲህ በክፍል 16 እንጠብቃለን ማለት ነው እንደሚሆን እንግዲህ አብረን ያለን። እንደኔ ግን አዶኒና መሲ እንዲሁም ደግሞ መኳንንት ነው ቢተባበሩ የሄለን ጉድ ባንድ ማውጣት ይችላሉ። ግን አቶ ቶማስ መቼም በሄለን የሚነቃ አይመስለኝም። በጣም ነው የሚያምናት፣ በጣም ነው የሚወዳት። እሷ ደግሞ እሱን አትወደውም። የምትወደው ገንዘብ እና ገንዘብ ብቻ ነው። እና በጣም ነው የምትሰራው። እንደውም ይሄ ነፈዝ ምናምን እያለች ነው ቴዲ ጋር ስታወራ ማለት ነው። እና ንንሻ የቴዲን ድምጽ ሰምተዋል ላይ በነገራችን ላይ ቴዲ መጥቶን ድንገት ቢያወራ
ልታውቀው ትችላለች ማለት ነው። እና ደግሞ በውሉ አልነገረችውም ለአዶኒ እና ዝም ብሎ በቃ አልፏን ተወተውት ነው የሚለው። እሷ ራሱ ልክ እንደ ሄሉ ማለት ነው። በቃ ለቀውኛል በቃ ምናምን ነው የምትለው እንጂ እንዲታወቅ ምናምን ብላ ትኩረት አልሰጠችም። እነሱ ግን መኳንንትና አዶኒ ግን በቀላሉ እንዲታለፍ አልፈለጉም። አቶ ቶማስም እንደዛው። እሱ ግን ቢያቅ ራሱ ሁሉም ነገር ለእሷ ስለሚነግራት በቃ አስቀድመ ነገሮችን ታበላሻለች። ግን አዶኒና መኳንንት ስለማያወሩ ከጠረጥሯት ስለማይነግሯት ሊደርሱባት ይችላሉ። ግን አቶ ቶማስ መቼም የሚነቃ አይመስለኝም። ማለት እንደዚህ ቪዲዮ ምናምን ተቀርጾ ማስረጃ ካላየ በቀር አያምንም። ምክንያቱም በጣም ነው የሚያምናት፣ በጣም ነው የሚተማመንበት። ስለዚህ መቼም አይኑን ሊገልጥ አይችልም ማለት ነው። እንግዲህ ከዚህ በፊት እኮ ልትገድለው ነበረ። እንግዲህ መሲ አይታት ነው እንጂ ከዚህ በፊት መርዛ ልትገድለው ነበር ማለት ነው። ግን መሲ ስትናገር ለኤልሹ ማንም አላመነትም። ኤልሹ ገፍትራን የጣለቻት ማለት ነው። በዛውም ተጸጽታለች እኮ ኤልሹ ማለት ነው። ግን እንዴት ነው እናቴን እንደዚህ የምትያት ብላ ገፍትራን የጣለቻት። ምክንያቱም እነሷ እንደዚህ የምታደርግ አልመሰላትም። ኤልሹ ደግሞ የመሲ እህት ናት። መሲ ማታውቅም ምንሻ እንደሆነች ነው የምታውቀው ማለት ነው። እንግዲህ እየሄደ ነው ማለት ነው። እየተጧጧፈ ነው ትላላችሁ። እና በቀጣይ በክፍል 16 እስከምንገናኝ ሸር ሰንብቱ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።